ሕጉ ቅዱስ ነው። ቃሉ ቅዱስ ነው። ሰላም የሚሰጥ የሚያጽናና፣ የተቆረጠን ተስፋ የሚቀጥል፣ ሐዘንን ለደስታ ልቅሶን ለሳቅ የሚቀይር፣ የከበደን ሸክም የሚያቀል፣ እንቆቅልሽን የሚፈታ የሚያነጻ የእግዚአብሔር ቃል ቅዱስ ስሞች ሁሉ የበለጠ ስም ነው። ልዩ ስም ነው። ድል አድራጊ የሆነ ስም ነው። አዳኝ መድኃኒት የሆነ ስም ነው። ሕያው የሆነ ስም ነው። እንደ እግዚአብሔር ያለ ስም የለም። ከስሞች ሁሉ የበለጠ የተከበረ የተፈራ የተቀደሰ ስም ስለሆነ ትንቢተ ኢሳይያስ አምላካችን እግዚአብሔር በባህሪው ቅዱስ ነው። ቅድስና የእግዚአብሔር የባህሪ ገንዘቡ ነው። እቀደስ አይል ቅዱስ ነው። እነጻ አይል ንጹሕ ነው። እከብር አይል በባህሪው ክቡር ነው። እሱ ነው የሰራን፣ እሱ ነው የፈጠረን፣ እሱ ነው ያዘጋጀን። እኛ እኮ ሕንፃ ሥላሴ ነን እኮ። እግዚአብሔር እኮ ነው ያነጸን፣ እግዚአብሔር እኮ ነው የሰራን። ለሱ ክብር እንድንኖር የመንፈስ ቅዱስ ቤተ መቅደስ እንድንሆን የእግዚአብሔር በኑሯችሁ ሁሉ ቅዱሳን ሆኖ በሥራችሁ ሁሉ ቅዱሳን ሆኖ አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ርዕሳችን ነው። ወባሕቱ በከመ ዘጸዋዕክሙ ቅዱስ ውእቱ ወአንትሙኒ ኩኑ ቅዱሳነ በኩሉ ግእዝክሙ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁም እናንተ ደግሞ በሥራችሁ ሁሉ በኑሯችሁ ሁሉ ቅዱሳን ሁኑ ነው ያለው። እስመ ጽሑፍ ዘይብል ኩኑ ቅዱሳነ እስመ ቅዱስ አነ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚል ጽሑፍ አለና ብሎ ይሄንን አባታችን ሊቀ ነቢያት ሙሴ ከእግዚአብሔር አግኝቶ ለእስራኤል ዘሥጋ ከተናገረው ስቦ አምጥቶ እዚህ ጋር መዝግቧል። በዚህ ርዕስ ውስጥ በመጀመሪያ የአምላካችን የእግዚአብሔርን ቅድስና እናያለን። ሁለተኛ በብሉይ ኪዳን አምላካችን እግዚአብሔር እስራኤል ዘሥጋን እንዴት አድርጎ እንደቀደሳቸው እንመለከታለን። ሦስተኛ በሐዲስ ኪዳን አምላካችን እግዚአብሔር እኛን የሰውን ልጆች እንዴት አድርጎ እንደቀደሰን እንመለከትና በኑሯችሁ ሁሉ ቅዱሳን ሁኑ ስለተባልን እንዴት ባለ ቅድስና መኖር እንደሚገባን ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አምላካችን እግዚአብሔር በባህሪው ቅዱስ ነው። ቅድስና የእግዚአብሔር የባህሪ ገንዘቡ ነው። እቀደስ አይል ቅዱስ ነው። እነጻ አይል ንጹሕ ነው። እከብር አይል በባህሪው ክቡር። ቅዱስ የሚለው ቃል ቀደሰ ከሚለው የግዕዝ ግስ የተወሰደ ነው። ቀደሰ ማለት ለየ፣ አከበረ፣ መረጠ፣ አነጻ ማለት ነው። አምላካችን እግዚአብሔር ቅዱስ ነው ስንል ቅድስና የራሱ የባህሪ ገንዘቡ ነው። እቀደስ አይል ቅዱስ ነው በባህሪው። በቅዱሳት መጻሕፍት ውስጥ በብዙ ስፍራዬ ተመዝግቧል።
እመ ሳሙኤል ቅድስት ሐና በጸሎቷ እንዲህ ብላለች። እንደ እግዚአብሔር በሉ ቅዱስ የለምና ካንተ በቀር ቅዱስ የለም። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ የተመዘገበ ኃይለ ቃል ነው። እንደ እግዚአብሔር ምን የለም? ቅዱስ የለም። በባህሪው ቅዱስ እግዚአብሔር ብቻ ነው። እውነት ነው። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታትን ቅዱሳን እንላቸዋለን። የነሱ ቅድስና የጸጋ ነው። የእግዚአብሔር ቅድስና ግን የባህሪ ነውና እንደ እግዚአብሔር ቅዱስ የለምና አለች ቅድስት ሐና። ካንተም በቀር ቅዱስ የለም አለች። ይህም ብቻ አይደለም። ራዕየ ዮሐንስ ምዕራፍ 15 ቁጥር 4 ላይ አንተ ብቻ ቅዱስ ነህና ነው ያለው። በባህሪ ቅዱስ እግዚአብሔር ብቻ ስለሆነ ማለት ነው። ለዚህ ነው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለው። ዘሌዋውያን 19 ቁጥር 2 ላይ ይሄ ተመስግቧል። ለጊዜው በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ አምላካችን እግዚአብሔር የተናገረው ቃል ነው። በባህሪው ቅዱስ የሆነ አምላካችን እግዚአብሔር ስሙ ራሱ ቅዱስ ነው። ስሙ የተከበረና የተፈራ የተቀደሰም ስም ነው። የዳዊት መዝሙር 110 ቁጥር 9 ላይ ከስሞች ሁሉ የበለጠ ስም ነው፣ ልዩ ስም ነው፣ ድል አድራጊ የሆነ ስም ነው፣ አዳኝ መድኃኒት የሆነ ስም ነው፣ ሕያው የሆነ ስም ነው። እንደ እግዚአብሔር ያለ ስም የለም። ከስሞች ሁሉ የበለጠ የተከበረ የተፈራ የተቀደሰ ስም ስለሆነ ትንቢተ ኢሳይያስ ምዕራፍ 57 ቁጥር 15 ላይ ለዘላለም የሚኖር ስሙም ቅዱስ የሆነ ይላል። የእግዚአብሔር ስም ቅዱስ ነው። ሶስተኛ የእግዚአብሔር ቃሉ ራሱ ቅዱስ ነው። ሕጉ ቅዱስ ነው። በብሉይ ኪዳን ሕገ ኦሪት ቅዱስ ነበር። በአዲስ ኪዳንም ሕገ ወንጌል ቅዱስ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ይሄንን ቅዱስ ወንጌል ለደቀ መዛሙርቱ ሰጥቷቸዋል። በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል በእጃቸው ላከው ይላል። ለመጀመሪያዎቹ ደቀ መዛሙርት ለዘላለም ድህነት ለዘላለም ሕይወት የሆነውን ቅዱስ ወንጌል ለዓለም ሁሉ እንዲሰብኩ እንዲያስተምሩ ሰጣቸው። ቃሉ ሕጉ ቅዱስ ነው። ከሕጎች ሁሉ የበለጠ ሕግ ነው። ለምን? ሰማያዊ ሕግ ነው። ዘላለማዊ ሕግ ነው። የማያልፍ የማይሻር የማይለወጥ ነው ያለው። በምድር ላይ ብዙ ሕጎች አሉ፣ ብዙ ጽሑፎች፣ ብዙ ቃሎች አሉ። እነሱ ያልፋሉ፣ ይለወጣሉ። ደግሞ በራሳቸው ሕይወት አይደሉም፣ መድኃኒት አይደሉም፣ አያድኑም። የእግዚአብሔር ሕግ ግን ለዘላለም ድህነት የሆነ ሕግ ነው። በተለይም ሕገ ወንጌል ነፃ የወጣንባት ሕግ፣ ልጅነትን ያገኘንባት፣ ጸጋ እግዚአብሔርን የለበስንባት፣ እንደ እግዚአብሔር ቸርነት የእግዚአብሔርን መንግሥት የምንወርስባት ሕገ ወንጌል የእግዚአብሔር ሕገ መንግሥት። ይህ ሕጉ ቅዱስ ነው። ቃሉ ቅዱስ ነው። ሰላም የሚሰጥ የሚያጽናና፣ የተቆረጠን ተስፋ የሚቀጥል፣ ሐዘንን ለደስታ
ልቅሶን ለሳቅ የሚቀይር የከበደን ሸክም የሚያቀል እንቆቅልሽን የሚፈታ የሚያነጻ የእግዚአብሔር ቃል ቅዱስ። ሌላው ምስጋናው ራሱ ቅዱስ። እልፍ አእላፋት ወትእልፊት አእላፋት ቅዱሳን መላእክት ያለ ረፍት ያለ መታከት ያለ መሰልቸት ያለ መድከም የሚያመሰግኑበት ምስጋና 24ቱ ካህናተ ሰማይ የሚያመሰግኑበት ምስጋናው ራሱ ቅዱስ ነው። ምግባቸው ምስጋናቸው ሆኖ ምስጋናቸው ምግባቸው ሆኖ እግዚአብሔርን ቅዱስ 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 እያሉ እያመሰገኑት ይኖራሉ። ምስጋናቸው ረፍታቸው ነው። ረፍታቸው ራሱ ምስጋናቸው ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ጀምሮ ይሄ ተመዝግቧል። ቅዱስ ዮሐንስም በራእዩ ይህንን ደግሞ አምጥቶታል። ራእየ ዮሐንስ ምዕራፍ 4 ቁጥር 8 ጀምሮ እንመልከት። ቅዱስ 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 የነበረውና የሚመጣውም ሁሉን የሚገዛ ጌታ ያለው አምላክ እያሉ ያለ ረፍት ያመሰግኑት ነበር ይላል። ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም በባህሪ ክብር የነበረ ዓለምን ፈጥሮ እየገዛ ያለ ደግሞ ዓለምንም አሳልፎ ለዘላለም የሚኖር በባህሪው ሞት የሌለበት በመንግስቱ ክረትና እልፈት ለውጥ የሌለበት የዘላለም ንጉሥ ዘላለም ቅድስት ሥላሴን ነው የሚያመሰግኑት። ቅዱስ 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 እያሉ ምስጋናው ቅዱስ ነው። እንግዲህ በባህሪው ቅዱስ የሆነ እግዚአብሔር ስሙ ቅዱስ የሆነ ቃሉ ሕጉ ቅዱስ የሆነ ምስጋናው ቅዱስ የሆነ አምላካችን እግዚአብሔር በብሉይ ኪዳን እስራኤል ዘሥጋን ቀደሳቸው፣ ለያቸው፣ አከበራቸው፣ መረጣቸው። እንዴት አድርጎ ቀደሳቸው? በምን ቀደሳቸው? ይህንን እናነሳለን። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 26 ጀምሮ የተመዘገበውን ኃይለ ቃል እንመለከተዋለን። እኔ እግዚአብሔር በሉ ቅዱስ ነኝና ለኔም ትሆኑ ዘንድ ከአሕዛብ ሁሉ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ። እኔ ቅዱስ ነኝና አለ እግዚአብሔር። ለኔ ለራሴ አለ ከአሕዛብ መካከል ለይቻችኋለሁ፣ መርጫችኋለሁ፣ ቀድሻችኋለሁ፣ ቅዱሳን ትሆኑልኛላችሁ አለ። እስራኤላውያንን የቀደሰው እግዚአብሔር ነው። የለየው እግዚአብሔር ነው። ያከበረው እግዚአብሔር ነው። ለማን? ለራሱ ክብር እንዲኖሩ። በምን ቀደሳቸው ስንል በመጀመሪያ በቅዱሱ ስሙ እንዲጠሩ አድርጎ ቀደሳቸው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የበረከት ሕዝብ ማለት ነው። እስራኤላውያንን እግዚአብሔር ልጆቼ ይላቸው ነበረ። በአባታቸው በያዕቆብ በኩል እንደ አንድ ሰው አድርጎ ይናገራል። እስራኤል በሉ የበኩር ልጄ ነው። ኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ ተመዝግቧል። እስራኤል የተባለው አባታችን ያዕቆብ ነው። ሁላችን እንደምናውቅ በሥጋ ከያዕቆብ የሚወለዱ ሁሉ በአባታቸው እስራኤል ተብለው ተጠሩ። እስራኤላውያን የያዕቆብ ልጆች በግብፅ ባርነት ቤት ሳሉ እግዚአብሔር እስራኤላውያንን እንደ አንድ ሰው አድርጎ ተናገረና እስራኤል አለ። እስራኤላውያን ሲል እኮ ነው፣ ስለ ሕዝቡ የተነገረ ነው፣ ስለ አንድ ሰው አይደለም። ለኔ የበኩር ልጄ ነው አለ። ይገዛልኝ ዘንድ ያገለግለኝ ዘንድ ልጄን ልቀቅ አለ እግዚአብሔር። እንዲህ አድርጎ ነው የመረጣቸው ያከበራቸው። በስሙ ጠራቸው። አሕዛብ በብሉይ ኪዳን በእግዚአብሔር ስም አልተጠሩም። እስማኤላውያን
የባሪያይቱ የአጋር ልጆች በእግዚአብሔር ስም አልተጠሩም። እስራኤላውያን፣ ይስሐቃውያን፣ የጨዋይቱ የሳራ ልጆች በእግዚአብሔር ስም ተጠርተዋል። ለእግዚአብሔር ተለይተዋል፣ ተቀድሰዋል። በስሙ ቀደሳቸው። ሌላ ሁለተኛ በሕጉ ቀደሳቸው። ሕጉ ቅዱስ ነው ብለናል። በሕጉ እንዲመሩ ሕገ ኦሪትን 10ቱን ትእዛዛት በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ ሰጠ። 5ቱን በአንዱ ጽሌ፣ 5ቱን በአንዱ ጽሌ፣ በሁለቱ ጽላት 10ቱን ትእዛዝ ጽፎ እግዚአብሔር ለሕዝቡ ሰጠ። በዘጸአት ምዕራፍ 20 ከቁጥር 1 ጀምሮ እንደምንመለከተው ማለት ነው። ሕጉ ቅዱስ ስለሆነ በቅዱስ ሕግ እንዲመሩ እግዚአብሔር በዚህ ለያቸው። አሕዛብ ያለ ሥርዓት ያለ ሕግ ስድ ነበር የሚኖሩት፣ ጣዖታትን እያመለኩ። ሕዝቡ ግን እስራኤላውያን በሕጉ እንዲመሩ ቀደሳቸው። ሌላው ወንዶቹን በግዝረት ለያቸው። ግዝረት በብሉይ ኪዳን የእግዚአብሔር የመሆን ምልክት ነበረ። በወንዶቹ ላይ የእስራኤል ወንዶች ይገረዙ ነበረ። ይሄንን ማኅተም ምልክት ሰጥቷቸው ለያቸው፣ ቀደሳቸው። ሌላው የሚቀደሱበት መቅደስ አዘጋጀ እግዚአብሔር። መካከላቸው አድር ዘንድ በሉ መቅደስ ይስሩልኝ። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ተመዝግቧል። የሚቀደሱበት ቤተ መቅደስ እንዲሰራ አዘዘ። እግዚአብሔርን ቦታ አይወስነው፣ እግዚአብሔር ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። ከሰማይ ሰማያት በላይ አለ፣ ከመቀመቃት በታችም አለ። ሰማይን ያለ ባላ ምድርንም ያለ ካስማ የዘረጋ አምላክ ነው። ዓለምንም በመዳፉ የያዘ አምላክ ነው። በመካከላቸው አድር ዘንድ መቅደስ ይስሩልኝ ሲል እግዚአብሔርን የሚችለው መቅደስ ቤት ኖሮ አይደለም። በሕዝቡ መካከል በረድኤት በጸጋ በበረከት በመንፈሱ ሊያድር ስለወደደ ይሄን ተናገረ። የመጀመሪያው ቤተ መቅደስ ከድንኳን ተዘጋጀ፣ ደብተራ ኦሪት። ከዚያ በኋላ በሶሎሞን ዘመን ደግሞ ቋሚው ሕንጻ ቤተ መቅደስ ተዘጋጀ። በመቅደሱ ለአምልኮቱ እየተንበረከኩ ለክብሩ እየዘመሩ ስላደረገላቸው ነገር እግዚአብሔርን እያመሰገኑ ሊያደርግላቸው ስለሚፈልጉት ነገር እግዚአብሔርን እየለመኑ ተቀድሰው ይኖሩ ነበር። የታደሉት ማለት ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ስላላቸው። ይሄ በብሉይ ኪዳን የነበረ ቅድስና ነው። ወደ አዲስ ኪዳኑ እንምጣ። በአዲስ ኪዳን አምላካችን እግዚአብሔር የሰው ልጆችን እንዴት አድርጎ ነው የቀደሰው? በምንድን ነው የቀደሰው? በአዲስ ኪዳን አምላካችን እግዚአብሔር አዳምና ልጆቹን በሙሉ ነው በመጀመሪያ የቀደሰው። ይኸውም እንደዚህ ነው። የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባሕርይ አባቱ በእግዚአብሔር አብ ፈቃድ፣ በባሕርይ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ። በቤተልሔም ዋሻ በከብቶች በረት ተወለደ። ቀስ በቀስ በሥጋ አደገ። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ተጠመቀ። ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገባ። 40 ቀን 40 ሌሊት ጾመ፣ ጸለየ። ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበት ኃይል ለእኛ ለልጆቹ ካደለን በኋላ
ሕሙማነ ሥጋን በእጁ ታምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። በጸሎተ ሐሙስ ምሽት በፈቃዱ ታልፎ ተሰጠ። በዕለተ ዓርብ ሕዝቡን ሁሉ ሊቀድስ አዳምና ልጆቹን ሁሉ ሊቀድስ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቀለ። ኢየሱስ ደግሞ በሉ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ በሉ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን የቀደሰን ውድ ዋጋ ከፍሎ ነው። የመጨረሻ ዋጋ ከፍሎ ነው። መተኪያና መለኪያ የሌለው ዋጋ ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው የቀደሰን። ክቡር ደሙን አፍስሶ ነው ያከበረን። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው የኛን ሞት ወስዶ የሱን ሕይወት ለኛ የሰጠን። የማይሞተው ሞተ በሥጋ፣ ሞትን ይሽረው ዘንድ ሞተ በሥጋ፣ ሙታንን ያድን ዘንድ ሞተ በሥጋ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። በብሉይ ኪዳን እስራኤል ለሥጋን ለመቀደስ እግዚአብሔር በስሙን የጠራቸው፣ እግዚአብሔር ሕጉን ሕገ ኦሪትን የሰጣቸው፣ ወንዶቹ በግዝረት ነው የተለዩት። ሕዝቡ የሚቀደሱበት መቅደስ ነው የታነጸላቸው። የሚቀድሷቸው ካህናት ነው የተሾሙላቸው ሌዋውያኑ። እኛን ግን እስራኤል ዘነፍስ የምንባል የአዲስ ኪዳን እስራኤሎች እኛን ክርስቲያኖችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የቀደሰን የመጨረሻ ዋጋ ከፍሎ ነው። ምንም መተኪያ የለውም፣ ምንም መለኪያ የለውም። እንዲህ አድርጎ ቀደሰን። ይሄ ቅድስና ደግሞ ለሰው ልጆች በሙሉ የተሰጠ ነው። ቅዱስ ዮሐንስ እንዲህ አለ በመልእክቱ፣ እኛም አይተናል አለ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን አለ። አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ሁሉም ትቶ የተከተለ ከዋለበት የዋለ የእጁን ታምራት ያየ የቃሉን ትምህርት የሰማ የመስቀል ስር ሐዋርያ የቁርጥ ቀን ወዳጅ ነውና ምስክርነቱ የታመነ ነው። መቼስ ለምስክርነት ሊበቃው ድርጊቱ ሲፈጸም በዓይኖቹ ያየ ሰው ነው። የተነገረ ቃል ከሆነ ደግሞ በጆሮቹ የሰማ ሰው ነው። ማንም ሳያይ ሳይሰማ ለምስክርነት አይበቃም። እኛም አይተናል አለ ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ዮሐንስ ፍቅረ እግዚእ። እኛም አይተናል አለ። ቅዱሳን ሐዋርያትን አብሮ ሲያነሳ ነው። አባትም ልጁን አለ። አባት ያለው እግዚአብሔር አብን ነው። ልጁ ያለው እግዚአብሔር ወልድን ነው። በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ዓለሙን ሁሉ ለማዳን ከሰማየ ሰማያት ስለወረደ ከቅድስተ ቅዱሳን ከድንግል ማርያም ስለተወለደ ለድነት ዓለም ለቤዛ ዓለም በዕለተ ዓርብ መስዋዕት ሆኖ በዕፀ መስቀል ላይ ስለቀረበ እኛም አይተናል። አባትም ልጁን የዓለም መድኃኒት የምን መድኃኒት መድኃኔ ዓለም የምንለው የምን መድኃኒት የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ዓለሙን ሁሉ ነው ያዳነው። አሁን በአዳምና በሔዋን ምክንያት በመጣ መርገም፣ ፍዳ፣ ኩነኔ፣ ኃጢአት ማንም ሰው አይጠየቅም። ለምን? አንድ ጊዜ ለሁል ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ ሆኗል፣ መስዋዕት ሆኗል። ለዚህ ነው ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ያለው። እንዲህ አድርጎ ዓለሙን ቀደሰ። ዛሬ እግዚአብሔር የለም የሚሉ እንብላ እንጠጣ ነገ እንሞታለን የሚሉ
ሆዳቸው አምላካቸው፣ ክብራቸው በኖራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑ አሕዛብ አማንያን አረማውያን ለነሱም ክርስቶስ በሥጋ ሞቷል። እነሱንም ቢሆን በአዳምና በሔዋን ምክንያት በመጣ በደል ኃጢአት እንዳይጠየቁ ቀድሷቸዋል። ዛሬም ከክህደት ወደ እምነት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ቢመለሱ የምሕረት እጆቹን ዘርግቶ ይቀበላቸዋል። ለምን? እሱ የዓለም መድኃኒት ነውና። ዓለሙን ሁሉን ያዳነው ሁሉን በዚህ ቀድሷል። እኛ ክርስቲያኖች በምን ተቀደስን? እንዴት ተቀደስን? ልክ ቤተ እስራኤልን ከአሕዛብ መካከል ለይቶ አምላካችን እግዚአብሔር በስሙ ጠርቶ የሚመሩበትን ሕግ ሰጥቶ መቅደስ እንዲታነጽላቸው አድርጎ እንደቀደሳቸው እኛ ደግሞ የአዲስ ኪዳን እስራኤሎች የተቀደስንበትን ምስጢር እናያለን። አሁን የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ያለው የጠራችሁ አለ። በሃይማኖት የጠራን፣ በጥምቀት የጠራን፣ በልጅነት ያከበረን፣ በፍቅር የሳበን፣ በረድኤት ያቀረበን አምላካችን እግዚአብሔር ቅዱስ እንደሆነ እናንተም ቅዱሳን ሁኑ ነው ያለው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረናል። በአምላክ ቅዱስ ሥጋና ክቡር ደም ተቀድሰናል። በመስቀሉ ለሱ ክብር ተለይተናል። የጠራችሁ ቅዱስ እንደሆነ ያለው እንዲህ ነው። እናንተም በኑሯችሁ ሁሉ በሥራችሁ ሁሉ ቅዱሳን ሁኑ ብሎ ያነሳው ይሄንን ነው። የጠራን አምላካችን እግዚአብሔር ቅዱስ ነው። አስቀድመን እንዳየን ደግሞ ይህ ቅዱስ የሆነ እግዚአብሔር እኛን በጸጋ ቀደሰን፣ በመንፈስ ቅዱስ ጸጋ ቀደሰን፣ በቅዱስ ሥጋው ቀደሰን፣ በክቡር ደሙ አከበረን፣ በቅዱስ ቃሉ እንድንቀደስለት ሕገ ወንጌልን ቅዱሱን ቃል ቅዱሱን ሕግ አደለን። ይኸው ዕለት ዕለትም በቅዱስ ቃሉ ይናገረናል። ለምን? ተቀድሰንለት እንድንኖር። ከኛ አይደለም፣ የቀደሰን እሱ ነው። የቀደሰን ደግሞ እንድንቀደስለት ነው። እንዲህ እያለ ቅዱስ ጳውሎስ ጽፏል። ሮሜ ምዕራፍ 1 ቁጥር 7 ጀምሮ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ። ምን ለመሆን ለተጠራችሁ? ቅዱሳን ልትሆኑ፣ ቅዱሳን ለመሆን ለተጠራችሁ። እውነት ነው። አሁን በክርስቶስ ክርስቲያን በወልድ ውሉድ በመሰኘታችን የእግዚአብሔር ልጆች በመባላችን ተቀድሰናል። በስሙ ስለተጠራን ተቀድሰናል። ቅዱስ ሥጋውን ክቡር ደሙን ስለሰጠን ስለተቀበልን ተቀድሰናል። በሜሮን ስላከበረን ተቀድሰናል፣ ነጽተናል። ግን እንዲህ አድርጎ የቀደሰን አምላካችን በቅድስና በንጽህና እንድንኖርለት ነው። ለዚህ ነው በኑሯችሁ ሁሉ ቅዱሳን ሁኑ ያለው ቅዱስ ጴጥሮስ። በማንኛውም ሕይወታችን በቅድስና በንጽህና ልንኖር ያስፈልገናል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ ወይስ ሥጋችሁ አለ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው
የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። የምን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ወይስ ስጋችኋል? ይሄ ሰውነታችን፣ አካላችን ከእግዚአብሔር የተቀበልነው በጥንተ ተፈጥሮ ካለመኖር ወደ መኖር ያመጣን፣ በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የፈጠረን አምላካችን እግዚአብሔር ነው። እጆችህ በሉ ሰሩኝ አበጃጁኝም እንዳስተውል አድርገኝ። መዝሙር 118 ቁጥር 73። የእግዚአብሔር የእጁ ስራዎች ነን ወገኖቼ። እሱ ነው ያበጃጀን፣ እሱ ነው የሰራን፣ እሱ ነው የፈጠረን፣ እሱ ነው ያዘጋጀን። እኛ እኮ ሕንፃ ሥላሴ ነን እኮ። እግዚአብሔር እኮ ነው ያነጸን፣ እግዚአብሔር እኮ ነው የሰራን። ለሱ ክብር እንድንኖር የመንፈስ ቅዱስ ቤተ መቅደስ እንድንሆን የእግዚአብሔር በሉ ሕንፃ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ሕንፃዎች ነን። እንመለስ እዚያው አንደኛ ቆሮንቶስ 6:19 ላይ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩት አለ። እንደገና በአዲስ ተፈጥሮ ፈጥሮናል። በዋጋ ተገዝታችኋል አለ። በብር አይደለም፣ በወርቅ አይደለም፣ በከበረ ደሙ ነው የዋጀን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ በብር ወይም በወርቅ ሳይሆን ይላል ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። የገዛን የዋጀን የተቤዠን ያዳነን ደግሞ ሕይወቱን ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው። ክቡር ደሙን አፍስሶ ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። በአዲስ ተፈጥሮ እንደገና የፈጠረን ሕንፃው ነን። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 7 ላይ ሰውነታችሁን በሉ ቀድሱ ቅዱሳንም ሁኑ። ምናችሁን ቀድሱ? ሰውነታችሁን ቀድሱ። ይሄ ቤተ መቅደስ ለእግዚአብሔር ክብር ተለይቷል፣ ተቀድሷል። የከበረ ነው፣ የተፈራ ነው። እግዚአብሔር በጸጋ የሚያድርበት፣ በመንፈሱ በረድኤቱ በበረከቱ የሚያድርበት ነው። የቃል ኪዳኑ ታቦት ያለበት ነው። መላእክት የሚወጡበት የሚወርዱበት ነው። ለአምልኮቱ የምንበረከክበት ነው። ለክብሩ የምንዘምርበት ነው። ኪዳኑ የሚደርስበት፣ ቅዳሴው የሚቀደስበት፣ ሳይታቱ የሚቆምበት፣ ማህሌቱ የሚደርስበት፣ ቃለ እግዚአብሔሩ የሚነገርበት፣ አማናዊው ቅዱስ ሥጋውና ክቡር ደሙ የሚፈተትበት የሰማይ ደጅ የጸጋው ግምጃ ቤት የበረከት ቤት ነው። የተቀደሰ ነው። የኛ አካል ደግሞ የኛ ሰውነት የኛ ሕይወት ለእግዚአብሔር ተቀድሶ ተለይቶ እንዲኖርለት እግዚአብሔር ይፈልጋል። ሰውነታችሁን ቀድሱ ቅዱሳንም ሁኑ ያለው ለዚህ ነው። ሰውነታችንን በምን እንቀድሰው? በኑሮ ሁሉ መቀደስ ማለት ምን ማለት ነው? ስንነሳ ያነሳነው ይሄን ነው። በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። መጀመሪያ በሃይማኖት በአምልኮት ለእግዚአብሔር መለየት፣ ለእግዚአብሔር መቀደስ። እስራኤል ዘሥጋን አምላካችን እግዚአብሔር ከአሕዛብ ሲለያቸው ሲቀድሳቸው ምንድን ነበር ያላቸው? ከኔ በቀር ሌሎች አማልክት አይሁኑልን ያለው ዘጸአት 20 ቁጥር 3 ላይ። የመጀመሪያው እግዚአብሔርን ብቻ እያመለኩ መኖር ነው። በእግዚአብሔር ላይ ሌላ ደባል ነገር አለመያዝ ነው። ለምን? ጣዖት ያረክሳል።
ሊመለክ የሚገባው አምላካችን እግዚአብሔር ብቻ ስለሆነ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 31 ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ፣ እንዳትረክሱባቸውም አትፈልጓቸው፣ እኔ እግዚአብሔር አምላካችሁ ነኝና ይላል። አምላክህን እግዚአብሔርን በሉ ፍራ፣ እሱንም አምልክ፣ ከእርሱም ጋር ተጣበቅ። ኦሪት ዘዳግም ምዕራፍ 10 ቁጥር 20 አምላካችንን እግዚአብሔርን የፍቅር ፍርሃት የአክብሮት ፍርሃት እየፈራ ነው። የዋለልንን ውለታ የሰጠንን ስጦታ እያሰብን እያመለክነው እንድንኖር ነው የታዘዝነው። ከእሱ ጋር ተጣበቅ፣ እሱንም ብቻ አምልክ ነው የሚለው። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እሱን እየወደድነው መኖር ነው። አንዳንዶቻችን አሁን በሁለት ልብ እያነከስን ነው። እንደ ገበቴ ላይ ውሃ እየወላወልን ነው። ነፋስ እንደሚወዘውዘው ሸንበቀው ወዲህና ወዲያ እየተወዘወዝን ነው። ከወገብ በላይ ታቦት፣ ከወገብ በታች ጣዖት የሆነ ሕይወት ያለን ሰዎች አለን። አምነን ተጠምቀን ክርስትናን ተቀብለን ክርስቲያኖች ሆነን የእግዚአብሔር ልጆች ሆነን ግን እንደ አሕዛብ ጠንቋይ እንጠይቃለን። ድግምተኛ፣ መተተኛ፣ አስማተኛ እንከተላለን። ቆሪ ጠቋሪ እንላለን። እጅግ እኮ ያሳዝናል። ስንቶቻችን አሁን ሰውነታችንን ቀድሰናል። በሕይወታችን በቅድስና የምንኖር ስንቶች ነን? አንዳንዶቻችን የሚጠፋ ብርን እናመልካለን። የሚፈነግል ወንበርን እናመልካለን። የሚሻር ዕውቀትን እናመልካለን። የሚረግፍ ውበትን እናመልካለን። የሚደክም ጉልበትን እናመልካለን። በሥጋ ለባሽ ወገኖቻችንና ዘመዶቻችን የምንመካ አለን። ከእግዚአብሔር በላይ የምንወደው ነገር ካለ እሱ ጣዖት ነው፣ ከኛ ሕይወት መወገድ አለበት። ከእግዚአብሔር በላይ የምንመካበት ነገር ካለ እሱ ጣዖት ነው። ዘመናዊ ጣዖት እኮ ነው። የሚመካ ቢኖር እግዚአብሔር ልቡናችን ሰሌዳ ላይ ይጻፍልን። ስንቶቻችን በእግዚአብሔር እንመካለን? ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ፣ የሚመካ ቢኖር በእግዚአብሔር ይመካ። ልንመካበት የሚገባው አምላካችን እግዚአብሔር ነው። በባህሪው ሞት የሌለበት አምላካችን እግዚአብሔር፣ በመንግስቱ ሽረትና እልፈት ለውጥ የሌለበት አምላካችን እግዚአብሔር እንጂ በምድራዊ በስጋዊ በሚያልፍ በሚጠፋ በሚቀር ነገር ልንመካ አይገባም። እሱ ሸንበቆን መመርኮዝ ነው። ሸንበቆ ደግሞ ቢመረኮዙት እየተሰነጠረ ይወጋል ወይም ተሰብሮ ይጥላል። በጣዖታትም መመካት ይሄው ነው። መጽሐፍ ምን ይላል? እንደ እግዚአብሔር ያለ ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ተመዝግቧል። ልናመልክ የሚገባው እግዚአብሔርን ብቻ ነው። አንጠራጠር፣ በሁለት ልብ አናነክስ፣ በሃይማኖት እንጽና፣ በፍጹም ልባችን እግዚአብሔርን እናምልከው፣ እግዚአብሔርን ተስፋ እናድርግ፣ በእግዚአብሔር እንደገፍ። በሃይማኖት ለእግዚአብሔር ተለይተንለት እግዚአብሔርን ብቻ እያመለክን በሕይወታችን ዘመን ሙሉ እንድንኖር በቸርነቱ ይርዳል።